ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ የሆነ ብሔረሰብና የሆነ ሃይማኖት ያገር ባለቤት ነኝ ብሎ ተቀምጧል እና ድሮ ፌደራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር በዚህ ልክ አይመስለኝም ነበር ግን ለካ መሬት ላይ ያለው ሀቅ ይሄ ነው እኛ ሲሰድቡንም በትግስት አልፈነው ዛሬም ሁሌም ቆሻሻ በሀገራችን ታሪክ ከፍተኛ ቁጥር ያለው ዘመናዊ ትጥቅ የታጠቀ በልዩ ልዩ ሀገራት አስፈላጊ የሚባሉ ወታደራዊ ታክቲኮችን የሰለጠነ የአመራር ብቃትን ያጎለበተ ሰልፍ ብቻ ሳይሆን ውጊያ ማቀድና መፈጸም የሚችል በተግባር የተፈተነ የኢትዮጵያ ኩራት የምስራቅ አፍሪካ ኩራት የአፍሪካ ኩራት የብዙዎች ምሳሌ የሆነው መከላከያ በሪፎርም ባለፉት ጥቂት ዓመታት መገንባት ስለቻላችሁ የሀገር መከላከያ ጀነራል መኮንኖች እንኳን ደስ ያላችሁ እንኳን ደስ ያለን ልላችሁ እወዳለሁ። እኔ የምለው በተግባር የተፈተነው የገዛ ዜጎቹን በመጨፍጨፍ ነው። ከሞጆ ሐዋሳ የሰራ ነው ሃይዌይ ኢትዮጵያን በኢሪጌሽን ይቀይራል። ምን ያደርጋል ሃይዌይ? እኛ ሁላችንም ሸራተን መግባት ለኛ ብርቅ ስለሆነ ሸራተን ከገቡ ይበቃቸዋል ብለን የምናስብ ሰዎች ነው። ከሸራተን ወጥቶ መሄጃ መንገድ ያስፈልጋቸዋል ብለን አናስብም። ሃይዌይ የሚያስፈልገው የሚበላ ሲሆን በልቶ የሚነዳ ዜጋ ያለበት 1 ሚሊዮን መኪና የሌለበት ሀገር ሃይዌይ የገነባች ለኢሪጌሽን ኢንቨስት የማታደርግ ከሆነ አልገባትም፣ አይሆንም። አሁን ኮሪደር ቅድሚያ ይሰጠዋል ወይ ይላል። ምን ቅድሚያ ይሰጣል? ከመቆሸሽ በላይ ከጤና በላይ ተንቀሳቅሶ ውሎ ከመግባት በላይ ግን ሪቨር ፕሮጀክት በሚመለከት ብዙ ችግር እያለ ያን የሚያክል ሀብት ማፍሰስ ያስፈልጋሉ የሚሉ ሰዎች አሉ። እነዚህ ሰዎች ችግር ለዘላለም ከኛ ጋር እንደሚቀጥል ካለመገንዘብ የሚነሳ ይመስለኛል። ችግር ነፃ የሆነ ኢትዮጵያን መፍጠር አይቻልም። እኔ የምለው ግን ይሄ ሰውዬ የሚናገረውን ነገር ተመልሶ ይሰማዋል ወይ ያዳምጣል ወይ? በነገራችን ላይ የ10 ዓመት ብቻ ሳይሆን የ30 ዓመት እቅድም አወጥተናል። በ2050 ኢትዮጵያ በዓለም ውስጥ ስመጥር ከሆኑ ሀገራት በዚህ ዳታ ትመደባለች የሚልም እቅድ አወጥተናል። 2 ሀያላን ሀገራት ይኖራሉ፣ ከሁለቱ አንዷ ኢትዮጵያ ትሆናለች የሚል እቅድም ተወጥቷል። 10ን ከተግባባን በኋላ 30ውን እንወያያለን። ዛሬ በጎረቤት ሀገር በተፈጠረው ችግር በጣም ብዙ የውጭ ሰዎች በንጽጽር ኢትዮጵያ ሰላማዊና የተሻለ ኑሮ ያለባት ሀገር ስለሆነ ኢትዮጵያ እንምጣው ጥያቄ ያቀርባሉ። ዛሬ የኢትዮጵያ መከላከያ ሰራዊት በዓለም ላይ በጣም ተፈላጊ ሆነ። ሰው እኛ ጋር ወታደር ማሰልጠን ይፈልጋል፣ ኦፊሰር ማሰልጠን ይፈልጋል፣ ፓይለት ማሰልጠን ይፈልጋል፣ የምንድነው የከባድ መሳሪያ ምድብተኛ ማሰልጠን ይፈልጋል። የኛ ሰራዊት የግንባታ እሴት ይፈልጋል። ስለዚህ እኛ ሳንወድ በግድ እንትን ያደርጉናል፣ በቃ ይጋብዙናል፣ ኢንቫይት ያደርጉናል። በሚገርም ሁኔታ ድሮ ምንም ከኛ ጋር መስራት የማያስቡ ሀገሮችም አሁን ከናንተ ጋር ብንመተን ብንሰለጥን የናንተ የስልጠና ቦታችሁ በጣም ያምራል፣ ቃል በቃል የዓለም አቀፍ ወርልድ ስታንዳርድ የስልጠና ማዕከል ነው ያላችሁ ብሎ የመሰከሩ ሀገሮች አሉ። ወርልድ ክላስ ሶ ከናንተ ጋር ብንሰለጥን ብታሰለጥኑልን፣ የጥገና ቦታችሁ ጥሩ ስለሆነ ብትጠግኑልን፣ አብረን የልምድ ልውውጥ ብናደርግ ብሎ አሁን በርካታ ሀገሮች እንትን አዲስ አበባ ላይ ደግሞ በቅርቡ ሰው አልባ ፖሊስ ስቴሽን ገነባል። ስማርት ፖሊስ ስቴሽን ማለት ነው። እሱን ላውንች እናደርጋለን። እሱን ከተወሰኑ ወራት በኋላ ላውንች ስናደርግ በአፍሪካ የመጀመሪያው ነው፣ በዓለም 4ኛው ነው ማለት ነው። ቁጣህን አውርድ ምሕረትን አውርድ አላ ወልጭ መደም ተኩኒ ቀንበረ ጨብሱ ሽኑር
አጨበጭባ ሰው ግን ቆትዮ ኬኛሞ እርጊሳ ከራንታን ደሜ ከና ኦካን ከራት ገላ ኦካን ሞ ሰምኒ ዋንጎቹ ቀብጎዳ የቻለ ወራ ኦሮሚያ ዲጉዳፍ ኦሮሞ ዲጉዳፍ መርጥፈተኒ ካተኒቱ ኢሳንቱ ነጫለ ኦቦላኪ የወራ ጀዳኒቱ ኦሮሞ ዳፊን ዱበነ ጀዱ አር ያከሲ ወራ ፋላ ኦሮሞ ጀቻ ቡሉፋና ኢሰቱ ነረ ጀራ ከነ ጫለ ጀራማ ኦሮሞ ተጅራን ከነ ጫለ ኢሳንቱ ኦቦላኪ የወራ ጀዳኒቱ ሐረሞ ኦሮሞ ዳፍ ኢና አበነ ጀዳኒ ከከቹ በርባል ኦሮሞን ሁንደ ኬኛ ዩስርት ቤት ኤኙ አባ ኦዱ አከተ ኤኙ አባ ሆጂ አከተ ኤኙ ሰበፋና ዋንቲ ፌው ዱፌ ዳበተ አከዱ ኤኙሞ ሰበገቴ ፈይዳ ዱንፈቲፍ እንቀጥል። እዚህ ጋር ታረጋው ላሳጥረው። እነዚህ በተቃራኒ ይላል ሽመልስ አብዲሳ ትላንት ነው ጨፌ ኦሮሚያ። እነዚህ በተቃራኒ የተሰለፉ አካላት በአንገታቸው ላይ የጫኑትን ቀንበር መስበር ግዴታቸው ነው። ይህ የሄደው በሪያችን ይላል። ይህ የሄደው በሪያችን ወደ ጽምዶ የሄደው ማለት በሪያችን የኦሮሞ ተወካይ ማለቱ ነው። ወይ በሰላም ይመለሳል ወይ ህዝቡ በመንገድ ላይ ይመልሰዋል። ኦሮሞን ይህንን ድል እንዳይበተን ህዝቡ እየጠበቀ ነው። አሁን ያለንበት የያዙት ነው። ኦፒዲዮ የያዘው ድል እንዳይበተን ከእጁ እንዳያመልጥ ህዝቡ እየጠበቀ ነው። የኦሮሞን ህዝብ በፕሮፓጋንዳ ሸፍነው ወደሚፈልጉት አቅጣጫ ለመምራት ይፈልጋሉ። የኦሮሞን ህዝብ በፕሮፓጋንዳ ሸፍነው ወደሚፈልጉት አቅጣጫ ለመምራት ይፈልጋሉ። ኦሮሞ በሚኖርበት ቦታ ተደራጅቶ በሚኖርበት ጊዜ ማንም ምንም ማድረግ አይችልም ይላል። ፉከራ ነውና ፉከራ እንደነ ትንሽ ባሽሙሩም እኛ እንደነ ጀዋር ማለት ጀዋር ነው። ጀዋር አላለም ግን በርግጥ ጀዋር አላለም። እንደነሱ አገር ሸሽተን አንሄድም፣ እዚሁ ከመስዋዕትነት እንከፍላለን፣ ከወንድሞቻችን ጋር ሆነን እዚህ ለኦሮሞ ህዝብ መስዋዕትነት እንከፍላለን ብሏል። ውሸት ነው። የሚከፍለው መስዋዕትነት የለውም። በነገራችን ላይ ወደሚቀጥለው አፋን ኦሮሞ ከመሄዳችን በፊት ኦፒዲዮ ያዘጋጀው በሰልፍ ተጋሩ በየቦታው አሰልፎ ሆ ብለው ሊሄዱለት ነበር። ምኞቱ እሱ ነው። ንቅንቅ አላለም። ባለሀብት በሉት ምናምን በሉት ንቅንቅ አላለም። ሂድና ራስ ተወጣው። ካድሬዎቹ ማን ያሉት በምርኩስ ሄዱ። ሰዎቹ በቃሬዛ ተሸክመዋቸው እዛ ቁጭ አደረጓቸውና እያሉ በዛ ጥቁር መነጽር በጠዋቱ 6 AM ላይ 12 ሰዓት ጠዋት ላይ መነጽር አድርገው ማንም እንዳይባሉ እና ኮፍያ አድርገው የቀብር ስነ ስርዓት ይደረሳሉ። መቃዝጋው ለጥናቸው እያለ ሰው ያሉ ተመልከቱ። እዚህ ላይ ሰሚት ተጋሩ አለበት በሚባለው ሰፈር ላይ በማይክሮፎን ተመልከቱ። አዲስ አበባ ላይ የመሰረት ድንጋይ ያስቀምጠው ወሎ ማለት ሰሜን ኦሮሚያ ናት ብሎ የሰየመ አካል ራያን ወያኔ ተቆጣጠረቻትና ና ተዋጋ ይላል። እሱ እኮ ወሎ ሰሜን ኦሮሚያ ናት ነው የሚለው። ራያን አማራ ተወግቶ ያስለቅቅና ኦሮሞማ መጥቶ ይውሰደው ነው እያለ ያለ የእውነት ለአማራው ያሰበ ነው እየተደረገ ያለው ነገር። እስኪ ይህንን ተመልከቱት። ምንድነው የሚያሳየ? አየው ይሄ የመሰረት ድንጋይ ነው። ይሄ መሰረት ድንጋይ ኦሮሚያ የሚባለውን ክልል ይሄ ነው ካርታው ያሉህ ነው። ከላይ አያት እንደዚህ እንደ ጭራ ምናምን የምትመዘዘው ነገር እሷ ማለት ወሎን ሰሜን ኦሮሚያ ብላ ሰንጥቃ አሰብ ደርሳለሁ የምትልና ከትግራይ ጋር ያዋሰንበታለሁ የሚሉት ካርታ ነው። ይሄ አዲስ አበባ በመሰረት ድንጋይ ያስቀመጡት ካርታ ነው። እና እነዚህ ሰዎች ስለ ራያ ሲነግሩ ስለ ራያ ነገሩኝ ትላለህ እንዴ? ምን እየተካሄደ እንደሆነ ካልገባችሁ፣ ምን እየሆነ እንደሆነ ካልገባችሁ ይሄ ነው ዋናው ልንጠነቀቅበት የሚገባ ልንማርበት የሚገባ ልናስተውለው የሚገባ ጉዳይ ነው እያልን ያለ ነው። በሁሉም አቅጣጫ ተረባርበው የሚችሉትን እናደርጋለን ብለው የፈለጉትን ነገር አድርገዋል። ያዋጣናል የሚሉትን ሰርተዋል። በማናቸው መንገድ ከነዚህ አካላት ጋር ተባብረ የምታስገብረው ጥቅም እንደሌለ ተረርተህ ራስህን ካደጋ ነው የምትከላከለው። የዚህ ፕሮጀክት አካል ይሄ አይደለም። የዚህ ፕሮጀክት አካል ማን ነው? አስፈላጊውን ጥንቃቄ እስካላደረግን ድረስ ከኛ የሚጠበቀውን ኃላፊነት እስካልወሰድን ድረስ ምን ሊገጥመን ይችላል? እነዚህ ካርታዎች እንደው ዝም ብሎ እንደ ባልባሌ ነገር አድርጋችሁ አታስቡት። የታቀዱ የእንቅስቃሴ የሚያደርጉባቸው
ኦሮሚያ የሚል ተታይዋል አይደል? ቀጀላ መርዳሳም፣ ዳውድ ኢብሳም፣ ሽመልስ መገርሳም ሁሉም በጋራ የሚስማሙበት ካርታ ሁሉም እነ ቀጀላ መርዳሳና ዳውድ ኢብሳ ናቸው ይፋ የሚያደርጉት ካርታ ይሄን ነው። ናሬቲቭ ነው እየተቆጣጠሩ ያሉት። ጎበዝ ከዚህ ኃይል ጋር የሚደረግ ትንቅንቅን ከ27 ዓመት በፊት ከ30 ዓመት በፊት እንደዚህ ለኛ ተውት። ቁስልን እንዲያኩልህ አትፍቀድላቸው። ባይዘዌ የቆሰለ ሰውነት ትንሽ በስሱ መታከክ ሲጀምር ሞር መታከክ ነው የሚፈልገው። ቁስል እንዲያክልህ ከፈቀድክለት ሲያክህ ይውላል። ኦህዴድ ቁስልን እንዲያክ አትፍቀድለት። አሁን ባለው ሁኔታ ከኦህዴድ በላይ ለአማራ ህዝብ ጠላት፣ በቀጠናው ጠላት ከዚያ በላይ ልታገኝ አትችልም። ለትግራይ ህዝብ ከኦህዴድ በላይ በዚህ ወቅት ጠላት ልታገኝለት አትችልም። አማራ ጠላቴ ነው እያለ ሲያላዝን የሚውል ትግሬ የለም እያልኩ አይደለም። ነገርኳችሁ እኮ ጻድቃን የቀዳሚው ጦርነት የኃይለ ሥላሴን ስርዓት ለመመለስ ነው ብሎ እኮ ነው መጽሐፍ የጻፈው። እነዚህ አካላት መቼም የማይማሩ እንደሆኑ እናውቃለን። አሁንም እንድትረዳው የሚፈለገው እንዲገባ የምትፈለገው ነገር የዚህን ስርዓት አደገኝነት፣ የዚህን ስርዓት ወሮበላነት፣ የዚህን ስርዓት ክፋትና የክፋት መጨረሻ መረዳት እንድትችል ትላንትና ስለ አፄ ዮሐንስ ሲያነሳ የሆነ ነገር ያልክ ልትኖር ትችላለህ። አፄ ዮሐንስ ነው ጠላት ምናምን አብሮ አዎ ሲል የነበረ እኮ አለ። ጅብራ የሆነ እንደው የዚህ ስርዓት ሁኔታ ያልተረዳ ያልገባው ቀድሞ ምን ሲለን ነበር አብይ አህመድ? ለጎጃም አፄ ዮሐንስን ጠላት ነው ያለው አብይ አህመድ። ለጎንደር ማን ነው ጠላት ሲለን የነበረው? አፄ ቴዎድሮስንስ በተመለከተ የሰጠው አስተያየት ምን የሚል ነበር? እንስማው እስኪ ይሄንን። ቴዎድሮስ ይባላል በፎቶ ጎንደር ብትሄዱ በጣም ብዙ መኪና ላይ ፎቶ አለ። ማን ገደለው? ምን እንግሊዝ መቼም አማርኛ ይናገር መቼም እንግሊዝ እንዲበርብሮ ቤቱ አያቅ። ይሄው ዛሬ እንኳን ሽፍታ መያዝ ተቸግረን የለ እንዴ ህዝቡ እየደበቀ ቴዎድሮስን ወገኑ ቤተሰቡ ቢደብቀው ኖሮ እንዴት አድርጎ እንግሊዝ ያገኘው ነበር? ማን ገደለው? አሁን ከሞተ በኋላ ዝም ብለን ብንል ዋጋ የለውም እኮ እያለ ምን ረዳ ነው? አየህ ማን ገደለው? ምን አደረግን? ከሱ ጋር ቆመን ሲሞትስ እንዴት ሞተ? አሁን ሚኒሊክ ይባላል። በታሪክ እንደምታውቁት አፄ ሚኒሊክ ሞተው 7 ዓመት እኮ ህዝቡ አያውቅም። አንድ ወቅት ምን ይባላል? አንድ መነኩሴ በገዳም ያሉ መነኩሴ ናቸው ይባላል እና በጾም ወቅት ወይ ከጾም ውጪ ብቻ ምግብ ይፈተኑና ስጋ ያሸንፋቸውና እንቁላል አእምሯቸው እንቁላል ሊበሉ ይፈልጋሉ። በኋላ በራቸውን ዝግትግት አድርገው እንቁላሏን በጧፍ ይጠብሷታል። በራቸውን ዘጋግተው ሊበሉ አንድ የገዳሙ አበምኔት ድንገት ክፍት አድርገው ሲገቡ እንቁላሏን በጧፍ እየጠበሷት ናት። እንዴ ምን ነው አባታችን ምን ነው እንዴት እንዲተፈተኑ እንደው በገዳም በዚህ ጾም ወቅት እንዴት እንቁላል ይጠብሳሉ? ምን ሆነው ነው ይሏቸዋል። አባቴ ይሄ ክፉ ስጋ ተሸናፊ ነው። መቼም ይሄ አዳምና ሔዋንን ያሳተ የዘመናት ጠላት ይሄ ሰይጣን አሳስቶኝ አሉ። ሰይጣን እውነትም ሊፈትናቸው መጥቶ እደጅ ቆሞ ነበር አሉ በጥግ። ነገር ግን እንቁላሉን እንዲጠብሱ እሱ አልነገራቸው። ሰይጣኑ ተበሳጨና አሉ ለአበምኔቱ ኧረ እኔ እንቁላል በጧፍ እንደሚጠበስ ገና ከሳቸው እያየሁ ነው አላሉ ሰይጣኑ። አንዳንዱ ለሰይጣን አስተማሪው ነው የሚሆነው። አብይ አህመድ በዚህ ምድር ላይ አሉ የሚባሉ ክፋቶችን ሰይጣን የሚቀናበት ሰው መሆኑን የምታዩት ባለፈው ሳምንት ጎጃም ሄዶ ስለ አፄ ዮሐንስ አነሳና አፄ ዮሐንስ ዘመን በጣሊያን በአፄ ዮሐንስ የደረሰባችሁ ይላል ጎጃምን 400 ሺህ እኮ አገውም አማራውም ቤኒሻንጉል እነ ሽመልስ አብዲሳ 37% ኦሮምኛ ተናጋሪ አድርገነዋል በሚሉበት ጊዜ እዛ ያለውን አማራ እኮ ከቤኒሻንጉል ጠርጎት ጎጃም እኮ ምንድነው የመጠለያ ካምፕ እኮ አድርጎታል። አመት ያደርስልን። ዛሬ በጣም ጉንፋን ይዞኛል። ፔስ